ሞንጆሪኖና አለም ገብረዋህድ የሚዲያ የኪነ ጥበብ ሰዎችን በመሰብሰብ በተለያየ መድረክ ማለት ነው በመሰብሰብ የትግራይ ፖለቲካ ችግር ያው ሚዲያውና ልሂቁ እንደሆነ ሲናገሩ ብለዋል። በእርግጥ ስብሰባ ይደረገው 5-6 ቀን ኦልሞስት ሳምንት ሆኖታል በፊት ነው ወሬው እየወጣ ነበረ። እንግዲህ ናራቲቭን ለመቋጠር ይመስላል ሃይሊ ኤዲትድ ሆነ ቪዲዮ አውጡ። ኦፍ ኮርስ ከዛ ፊት ወሬው ነበረ። በተለይ ደግሞ ትግርኛ ላይ የምትሰሙ ቲቢኤስ አይ ቲንክ አንዴም ሁለት ጊዜ ዘገባ ሰርቶበታል። ቲቢኤስ ማለት ትግራይ ያለ የሚተላለፍ ከመቀሌ የሚተላለፍ ቴሌቪዥን ጣቢያ ነው። አንዳንድ አዲስ አበባ ጋዜጦች ሶሻል ሚዲያ ማለት ቴክስቱ ስላየው ቴሌቪዥን ጣቢያ ነው። ነገር ግን ያው አሁን ባለው የህዝብ ይከርማ አይመስልም። ዋናው ቢላ የተሳለበት እሱ ላይ ነው ሌሎችንም ጨምሮ ማለት ነው። ነገር ግን እዛ ላይ እንትን ቢባል ኦፊሻል ለቀቁት ነበርና ይሄ እንግዲህ ይሄ ኢንቲሚዴሽን ካምፔኑ የብሔራዊ አንድነት መድረክ የሚባለው አካል ስለሆነ እኔ ደግሞ ያንን ኦቨርኦል ለመካተል እየሞከርኩ ነበር ትሬንዱን። አክቹአሊ ከዚህም በፊት ጀምሮ ከሐምሌ አካባቢ ጀምሮ ጠቆም ሳረጋችሁ ነበር። ለምሳሌ ጄኔራል መዲድ ያደረገው ንግግር ጤናማ ያልሆነ ንግግር ነው ያደረገው ምናምን ብዬ ጠቆም አድርጋችሁ ነበርና ያን ኦቨርኦል ፒክቸሩን ለማየት እየጠበቅኩ ነበርኩት ያው እስከሚበስል ድረስ ማለት ነው። ይሄኛው ግን የሚዲያው ነገር ስለወጣባቸው እነሱ እንግዲህ ሚዲያዎችን ብለው በተለይ ደግሞ በዋናነት የመንግስት ሚዲያዎችና ሌሎችም የተወሰኑ ሰብስበው ሲናገሩ እንደማያወጣ ነበር እንግዲህ መቼም የሚያሰቡት እና ኦልሬዲ ወሬው የዛኑ ቀን ማታ ነው የተሰማው። 1-2 ቀን በኋላ ቲቢኤስ እንደዚህ ነው ሲሰራው እሱን እንትን ለማድረግ ሃይሊ ኤዲትድ የሆነ ቪዲዮ አወጡ። ኦፍ ኮርስ የአለም ገብረዋህድ የወጣው ላይ ምንም አለም ገብረዋህድ ሲናገር አይሰማም። እሱ ትንሽ ኢሜጁን ሜንቴን የራሱን ፕሮፓጋንዳ ያሰራ ነው ያለው። እሱ ነው ትንሽ ሪፎርሚስት ነኝ የተሻልኩ ነኝ ከነ ሞንጆሪኖ ሻለው እንት ያሰራ ሰው ለዛ ይሆናል እሱ ቪዲዮ ደንብ ኤዲት የተደረገው። ስለ ብሔራዊ አንድነት መድረኩ ወይ የሚባለው በተካታይ ያደረጉት ያሉት ካምፔን ራሱን ችሎ ማለት ነገ ወይ እንደዚህ ላይ አንድ ፕሮግራም ሰራበታለሁ ኮንቴክስት በሚያስይዝ መልኩ አሁን ሚዲያና ኤዲት ላይ የተባለው ነገር ነው ዛሬ ባጭሩ ማቅረብ የፈለኩት። ወደ ወረደ ማለት ይሄ ብሔራዊ አንድነት መድረክ መክፈቻ ነው ብለው ዋቴቨር የዞን ናይ ክልል አጠቃላይ ከፍተኛ አመራሮች ብለው እሱ መክፈቻ ላይ ወደ ወረደ ተገኝቶ ንግግር አድርጎ ነበር። እዛ ንግግር ላይ ውስጥ የትግራይ ዋና ችግር አድርጎ ያስቀመጣቸው 2-3 ነገሮች ነው። አንደኛው ሶሻል ሚዲያ ህዝቡን ግራ እያጋባው ነው ከየተለያዩ ጎኖች የሚመጣ እንደገና ደግሞ አንዳንዱ በየቦታው በየስብሰባም ተቀምጦ የግሉን ተጽዕኖ መፍጠር የሚፈልግ እንደዚህ ብሎ አንዳንድ ትልቅ የችግር ምንጭ ያለው ሶሻል ሚዲያ ያለው ያው ሚዲያን ነው። ካሜራ እንዳለ ስለሚያውቅ ጠንቀቅ ማለት ይፈልጋል። እሱ የሚያስመታ ነገር መናገር አይፈልግም። ሁለተኛ ኤሊቱ ጫፍና ጫፍ ይዞ ነው ያለው። ጽንፍና ጽንፍ ይዞ ተካፍለው እሱን ደግሞ ሌላ ችግር የፈጠረው ነው የሚያቀርበው። ሌላ ከትግራይ ህዝብና ጥቅም ውጭ የሚሰራ ኃይል በውስጣችን ተፈጠረብን አሳረፍን ቀየረ ከጥላት ጋር ተሰለፈ ብሎ ያስቀምጣል። ያን ጌታቸውን ቡድን ሆኖ ነው የሚገርመው። ይሄን ጳጉሜ 1 ላይ ተናግረው 5 ቀን በኋላ ትግራይ ቴሌቪዥን ጋር ኢንተርቪው ሲያደርግ እኔ ያለፈው ጊዜ ሰመሪ ሰርቼላችሁ ነበረ። እዛ ላይ ሲናገር እኔ ይሄኛን ግሩፕ እንዲህ ፈረጃ አልፈልግ ማለት ሁለቱም ግሩፖች ምንም ሁለቱም አንጃዎች እንደብረጽና የነጌታቸውን እንደዚህ ፈረጃ አልፈልግም ምናምን ብሎ አማካይ ለምሳሌ ይሞክራል። እዛ ጋር ግን ሙሉ አሳልፍ ከነሱ ጋር እንደሆነ ታማኝነቱን አሳየ ማለት ነው። ከቱም ሲዋት አባል አይደለም እዛ መድረክ ላይ የሚገኝበት ምክንያቱም አልነበረም። ስምነቱን ለመግለጽ ነው እዛ ሄደው። እዛ ላይ ሶሻል ሚዲያው ኬኦቲክ ነው፣ ህዝቡንም ግራ ያጋባ ያለ ነው፣ ከፍተኛው ጅምብር ያለበት ነው፣ እውነትና ውሸቱ አይታወቅም፣ አቅጣጫ አይታወቅም ምናምን ብሎ እንደ ትልቅ ችግር ነው የመድረኩን አቅጣጫ እያወቀ ኦፍ ኮርስ አስቀድመውማ ያው በኮማንድ ፖስት ላይ የተናገሩበት ነው አጀንዳው። የዛ ቅጥያ ነው እንግዲህ ሞንጆሪኖ የምታወራው እንጂ ሞንጆሪኖ ለብቻ ያመጣቸው አጀንዳ አይደለም ይሄ። ከዛ ሞንጆሪኖ እንደምትለው የዛሬ ሳምንት የነበረው ስብሰባ ላይ ማለት ነው ምንድነው የምትለው እንግዲህ ይሄ የመከተ ኃይሎች ምንድነው ይሄ የብሔራዊ አንድነት መድረክ የመከተ ኃይሎች የጋራ ውሳኔ ይመስላለች። ኮማንድ ፖስት ነው ሌላ ነገር አይደለም። እዛውም ተናገረች። የመከተ ኃይሎች እነማን ናቸው? ጊዜ ያስተዳደሩ ፓርቲው እና ሰራዊቱ ትላለች። የሶስቱ የጋራ ኮማንድ ፖስት 9 ሰው ያለው ከዚህ ዳግም የነገርኳችሁ ትግራይን አሁን የሚያስተዳድረው ማለት ነው። እና
ሰራዊቱ የራሱ መድረኮች እያካሄደ ነው። በዚሁ አቅጣጫ መሰረት እኛም ባለፈው ላይ የዞንና ወረዳ አስተዳደሮች ውይይት ላይ አድርገናል። እዛ ላይ ወደ ወረዳም ተገኝተዋል ትላለች፣ ፕሬዚዳንቱ ተገኝተዋል። ያው እሱ ኦንቦርድ ነው እና ህወሓትም ከራስ አባላቶች ጋርም ከደጀን ጋርም ውይይቶችን ያደረገ ነው። ይሄ ስብሰባም የዛ ቅጥያ ነው ትላለች። ሚዲያዎች ሰብስበው ነው እንግዲህ ሚናቸውን እየነገረቻቸው ነው። ከዛ አንዳንድ ትንታኔ ለማቅረብ ትሞክራለች። ያንኳን ለማሰም ብዙ ጊዜ የምትወስድበት ስለማይመስለኝ ስለ ጄኖሳይዱ መንስኤ ምናምን ያሱሱ ብዙ ጊዜ አጥፍታበት የምታስብበት አይመስለኝና ፉሊ ኮምፕሬንድ ላታደርገው ትችላለች። ኤኒዌይ ወደ እሱ ሌላ ጊዜ እንመለስበታለን። ዞሮ ዞሮ ወደ ያለፉት 3 ዓመታት ነው በዋናነት እንግዲህ የምታተኩረው ዘላ ማለት ነው። ከዛ 3 ዓመት በፊት የህወሓት አመራር ሁሉ ችግር የነበረበት ነው ይመስላት መሰለኝ። ከዛ በዚህ 3 ዓመት ውስጥ ከፕሪቶሪያ በኋላ የትግራይ ህዝብ የነበረው አንድነት መመለስ ሲገባው አንድነት ተዳከመ። ከዛ በውስጣችን ያሉትም ከሃዲዎችም አግዘውታል ትላለች። ማለት ይሄ ናራቲቭ ራሱ ችግር አለበት። የህወሓት ችግር ከፕሪቶሪያ በፊት ነው ችግሩ፣ ግን ግድ የለም አሁን እሱም በሚቀጥለው ፕሮግራም መለስበታለሁ። ከድህረ ፕሪቶሪያ የነበረው አንድነታችን ጎዳው ትልና ዋና ለዚህ ጥያቄ የምታደርገው ጊዜያዊ አስተዳደር ነው። አንድ ፌዴራል መንግስቱ 2 ጊዜ መስተዳድሩ በጋራ እቅድ እያወጡ እየተደዋወሉ ምናምን የተናገሩ ያደረጉት ነው። በእቅድ ነው፣ አጋጣሚ አይደለም ነው ስትሬስ የምታደርገው። ሌላ ኮንስፒሬሲ ነበር ነው እንግዲህ ኮንስፒሬሲ አንዳንድ ሰዎች መሰበሰባቸው ላይ ከጦርነቱ በፊት ምን ነው ከፕሪቶሪያ በፊት ነው የጀመረው ኮንስፒሬሲ የሚሉም የሷ ልጆች ስላሉ ወደዛም ወይ ያጣጋችን አልናራቲቭን ምንድነው 2 አቅጣጫ የነበረው የካሃዲ ቡድን የምትለው እሷ የነጌታቸው ቡድን አንድነታችን መበተን፣ 2 የህዝቡን የትግል ወኔ መስበር፣ ሁለቱ ላይ ነው የሰራው። ይሄን ለማድረግ በእቅድ ተልኮ ይዘው ብር ተመድቦላቸው ነው ሲሰሩ የነበሩት። ይህንን ተልኳቸውን ፈጸሙ ትላለች እና ይህን ለማጋለጥ በጣም ጊዜ ወሰደብን፣ በዚህም ብዙ ጉዳት ደረሰ ትላለች። ከዛ ምንድነው ምን ፈጽመው ነው ታስባላችሁ አለ ማለት ምን ታውቃለህ? አንዳንዴ ራስን ጠራጠራለህ። ከሱ ሲበዛ ራስ እኮ ነው ያረከው ማለት ነው አይደለምና ሌላ ሰው ተከላከል ቀርቶ ከዛ ምንድነው ኢምፓክት ማለት ዝርዝሩ ይመጣል። እሁድ ወጣቱን ተነስ ተጫረስ የሚል ስብሰባ እያደረጉ ያስተላልፉ ነበር። እንግዲህ እሁድ ጻድቃን የሚያደርገው ስብሰባ ማለት ነው። እና ብር ተመድቦላቸው በጣም ብዙ ተመድቦላቸው ትላለች። በሚሊዮኖች ትላለች። ያወጡት መግለጫ ላይ እንደውም በቢሊዮኖች የሚልም አለው። እሱ ነገር የሚያስቃችሁ ነገር ልንገራችሁ። አንድ ወር እንግዲህ ስብሰባ ላይ ነበርኩት። እንደውም እኔ ከተገኘ በኋላ መሰለኝ መድረኩ በጣም አጫጫው ሆኖና ያቀረብኩት የጊዜያዊ አስተዳደሩ የህግ ስልጣን ነው የጠቀስኩት። ህገ መንግስቱን እና ዓለም አቀፍ ኮንሰፕቶችን ስለ ኢንተርናሽናል አግሪመንት ያለው ዓለም አቀፍ ኮንሰፕት ጠቅሼ ያቀረብኩት በዛ ልክ መከራከር ነው ከእንትን ካሉ እኔ እንዲያውም ብዙም ከዛ በኋላ ዝም ያላጫጫው አልፈለኩም ነበር። ሌላ አንድ ዩኒቨርሲቲ መምህር ግን አማኑኤል አሰፋን የዛው የህወሓቱን ምክትልን ታግ ያደረገው ፌስቡክ ላይ እንከራከር ሚዲያ ያለው ነበር። መቀሌ ዩኒቨርሲቲ ህግ አስተማሪ ነው። የሱ የአማኑኤል አሰፋም እሱ እዛ የነበረ ጊዜ ኮሊጉ የነበረው መከራከር ይችል ነበር። አልፈለገም ማለት ያ ቢሆን ትላቸው ማለት ነው። ዞሮ ያ ነገር የብር ጉዳይ እንግዲህ የብር ነገር ሲባል የነሱ ካድሬ ሆዱ ስለሚጮህ ነው እንደዚህ አድርገው ሰው ግራም ያጋቡት እንጂ የኤንዲፒ ፕሮፖዛል አስገብተው መጠየቅ ከጀመሩ አይ ቲንክ ወደ 2 ዓመት ሆኗቸዋል መሰለኝ። ማለት የጻድቃን ኦፊስ የዲሞክራታይዜሽን እና ዲሴንትራላይዜሽን ማለት እንደዛ ነው የእሱ ኦፊስ ስም። ለኤንዲፒ ጠይቀው ለዚህ ለአንዳንድ ለሪፎርም ጥናቶች እንዲያግዝ እስከሚፈቀድ ድረስ ጊዜ ወስዶ አሁን ያለፈው ታሳሲው ምናምን ላይ ኦልሞስት ጌታቸው ልነሳ ሲል ነው ብሩ የመጣው። እንግዲህ ቢያንስ እኔ እንኳን ያቀረብኩት ሐምሌ ነሐሴ ላይ ነው። ያን ጊዜ ብር ሳልነበራቸው ጌታቸው ከፕሬዚዳንት ኦፊስ ጠይቀውት ነው የተወሰነ ብር የፈቀደላቸው። ለአንድ ጽሁፍ አቅራቢ 10,000 ብር ነበር የሚፈቀደው ማለት ቃል የተገባው ማለት ነው። እሱን ደግሞ አልከፈሉም ማለት ወጪ ያላረጉትም ወይ እንዴት ነው አላውቅም። እንግዲህ አሁን ወደ ወረደን ጠይቀዋለሁ ከሰጠኝ እሱን ነው እንግዲህ አሁን እና የኤንዲፒ ብር
ተሳስናም ላይ ነው እንግዲህ እንዲብር የለቀቀላቸውና ለዛ ለመጨረሻ ጊዜ ሊደረገው ለአንድ ውይይት ተጠቅሞበት ሊሆን ይችላል። እሱን ገንዘብ ያው በዚህ ስኬል ነው ሞስላክ ላይ ተጠቀሙት እንጂ ኤንዲፒ ቢሆን ሚሊዮን ብር እንድትከፍል አይፈቅድልህም ለአንድ ጽሁፍ አቅራቢ ማለት አሰራር ያለው ድርጅት ነው። የኤንዲፒ ቢሰጥም ሀበሻ ያስቀረዋል መንገድ ላይ ታየኝ እኮ ኤኒዌይ ግን እነሱ እንደዚህ ብለው ሰዎች ሁሉ ቀስ ያልና ጠይቁኝ ሞክሩ ነበር 3 ሚሊዮን 4 ሚሊዮን ባንድ ስብሰባ የሚከፈለው እንግዲህ አስተዋጭታል። እና አሁን እንደዚህ ሲሉ አንድ ማይገባቸው ነገር ምንድነው እነሱ ጋር የተሰበሰበው ሰው አብዛኛው ሰው አንድ ገንዘብ እነሱ እንግዲህ በድሮ እንትናቸው ይሄዱ ነው በድሮ በዛ በግራ በሆነ ግምገማ ለህዝብ ዓላማ ይቆመና ነው የሰበሰቡት ግን ገንዘብ እንትን የሚል ሰው ነው። ከዛ አንድ በርግጥ ያምንላቸዋል ጋቱም እንደራሱ ሰው ሌላም ሰው የሚያስበው የሆነ ገንዘብ እንትን ብሎ ለስ ፕሮፓጋንዳቸው ይሰራላቸዋል። ግን ሴም ታይም ዛካቢ እኮ ብር አለና ወደዛ ቢሄዱ ነው የሚያስቡና አሁን ብልጽግና ያሉ ራሳቸው ማለት ብልጽግና ብዙ ብር ይሰጣል ይያሉ ማለት ስታይስት እንግዲህ እነሱ ናቸው የሚያውቁት ብዙ ሰው ራሳቸው ወደዛ እየመለመለስ እንዳልነው እንፈራላቸው። ለማንኛውም ይሄንን ነው እንደ ትልቅ ችግር መታወራው እነዛ ስብሰባዎች ላይ ይቀርብ የነበረው ነገር አለ ሁሉም ዩቲዩብ ላይ አሉ። እንግዲህ አንዳንድ ስብሰባዎች መጨረሻ አካባቢ አንድ ሁለት ሺሻይ አማራ አሁን ትምህርት ምናምን ዘርፍ ላይ ፌደራል ተሾመው ማለት ነው እሱ አሁን ተሾመው እንጂ ምንም መቀለም እናቀው ልጅ ነው ጦርነት ጊዜ ነበረ ነው እሱ ተሞክሮናን አውርተዋል ግብጽናም ተሞክሮ ግን ያው ህዝብ እንትን ሲል እንደዚህ ያረጋል ማለት አጠቃላይ ኮራፕሽን ማለት አድሚኒስትሬሽን ነው የተወራው እንጂ እነዚህ ልጅ ያለው ሲስተማቸው ተጠቅሰው ያቀም የነሞንጀር ነው ስም ተጠቅሰው ያቀም አንድ ትክክልም አይደለም ዛለውን ሰው ረፍ ነው የሚለው ሁለት ደግሞ እነሱም ራሳቸው ማለት እዛ ያለውም ሰው ራሱ ይፈራሉ ላይ መልኩ መንግስት ጋር የሚሰራ እንደዚህ ነው የሚሆነው አይደለምና ተጫረሱ ምናምን ሊባል ቀርቶ እንግዲህ እሷ እንደ ወንጀልና አንድነት እንደመበተን እየቆጠረች ያለችው ነገር ምን አይነት መድረኮች እና ምን አይነት ይዘቶች እንደሆኑ እንድታስተውሉት ነው ይሄን ያስቀምጥ ያሉት። የሆነ ልዩ ኮንስፒሬሲ ኖሮስ የሆነ ጌታቸውና አብይ የተመሳጠሉትን አግኝታ ስለዛ እንደምታወርደናል ለማሰብ ያለብን ነው እንደዚህ ሚዲያዎች አይደለም እነዛን መድረኮች ላይ የተባሉ ነገሮችና እነዛ መድረኮችን ሄዶ መዘገብን ነው ወንጀል ነው ያለች ያለችው ያ ነው ባሩስ ያመለከተ ነው ያስነሳሳዎች ነው ምን ነገር የላቸውም። አንድ እንደው ደመቅ ያለ ነገር አንድ የነሱ ክፍለ ከተማ አስተባባሪ ነበር ልጅ ያው የድርጅቱ ማለት ነው ክፍለ ከተማ ስልጣን የነበረው አንድ ስብሰባ ላይ ሲናገር እኔ ለአረና ሊቀመንበር ለአምዶም ገብረስላሴ ታውቁታላችሁ ለአምዶም ገብረስላሴ ቤት እንዳይከራይ ያስለቅቀዋለሁ ድርጅት ተጠቀምኩ መስሎኝ ግን አሳስበው ግን ትክክል አልነበርኩም ብሎ ተናገረ። ይሄ ነው ለነሱ ሾክ የሆነባቸው ለምን ያንን ነውር የሆነ ባህል እንዳይደገም ያደርግ ነገር እንዳይመጣ ማለት ነው እንጂ ሌላ ምንም ኮንስፒሬሲ ዘኖር አይደለም። በጀርባ የምታውቀው ኮንስፒሬሲ ካላት ያው እሱን ከጌታቸው ጋር መጨረስ ይችላልች። ለማንኛውም ዘሰውሰውት ሚዲያዎች እና እናንተም ታጅቧቸው ነበር ትላቸዋለች እንደዚህ ያለች ለማስፈራራት ነው ያዘችው። ይሄ በታሪክ ይቅር ማይባል ነው በቃ ጀሻው ወንጀል ነግራቸዋለች ማለት ነው። ግን ቢጫ ካርድ ነው የምትሰጧቸው ግድ የለም ጸባያችሁን አሳምራችሁ ልትቀጥሉ ትችላላችሁ። ከዛ ስለ ምንድነው ስለዚህ ልሂቁ እሱ ደግሞ እሱ ልጨምረው ሰዓት አረዘምኩ መሰለኝ 30 ሳይዶ ይሄድኩ ነው። ልሂቁ ደግሞ የተጫወተው አሉታዊ ሚና ትላለች የህዝብ አንድነት ሚና መበተን ላይ ትልቅ ሚና የተጫወተው አንድ ሚዲያው ነው ትላለች። ሁለት ልሂቁ ነው ዋና ሚዲያዎች እዚህ ያላችሁ ሚናችን ምን ነበር ምን ተጠቀምን ምን እየሆንን ነበር ብላችሁ ተጸጸቱ ራሳችሁን ጠይቁ። የጠላትን አጀንዳ ይዞ ማራገብ ደም ትላችሁ ጠላት አጀንዳ ይዘህ ማለት እንግዲህ ማለት በትሪዝን ነው የምትከስህ ማለት ነው። ደግሞ እንደዛም አድርገው ደግሞ ያሰሯቸው ነበሩ በክባጻው ጊዜ በሲጁ ጊዜ ማለት ነው። ሌላም ልሂቅ እንደዛው ትላቻለች። የፖለቲካ መሪ ነኝ ባዩ የፖለቲካ መሪ ተቃዋሚ መሪዎችን ነው እንግዲህ ምሁር ነኝ ባዩ ሚዲያ ላይ እየወጣ እሷ ምሁር ላይ ሰበሰበቻቸው ነበሩና እዛ ውስጥ የተማረ ሰውና አቅም እያሉ አንዳንድ ዩኒቨርሲቲ መምህራን እያሾፉ ነበር። እንደውም ከአንድ ጋር ስልክ እያወራሁ ነበር ትናንትናና እነሱ መጥተው ሊያሰለጥኑን ነው ወይ እያለ ይቀልድ ነበር እሱ ማለት ያው እንትና ለመጥቀስ ነው ሲኒየር ሪሰርቸር ነው እሱና እነሱ መጥተው ሊያሰለጥኑ ነው እያለ ነበር። እዛ የሰበሰባቸው ሰዎችስ የራሳቸውን ካድሬዎች ነው ምሁር ነኝ ባዩም ትላለች ማለት እሷ ምሁር የምትላቸውማ ሌሎች ናቸው። ኤኒዌይ ሚዲያ ላይ እየወጣ ህዝቡ የሚበትን የጠላት አጀንዳ ሲያወራ ነበር ተባሉ ተጫረሱ እያለ ምን ሁኑ
ምን ሊጠቀም ነው? ትግራዋይ ነው ይገርማል። በቃ ታየውና አስላለች እንዴ ያስብላት። እንግዲህ የትኛው ፖለቲካ መሪ ነኝ ባይ ነው ማለት ከነሱ ጋር ያሉ ፖለቲካ መሪ ተብዬዎቹ አሉ። እነሱ ገሌን በሉት ገሌን ሰሩት ገሌ እንደዚህ መኖር የለበትም ትግራይ ውስጥ ምናምን የሚሉት እነሱ ናቸው። የሚዲያ ነፃነት ትላቻለች። አመፅ የሚያነሳሳ ሚዲያ ነፃነት ሊለን አይችልም። ህዝብ እያነሳሳ ነፃ ሚዲያ ሊለን አይችልም። ጥላት የሚሰጠውን አጀንዳ ይዞ የሚሰራ ትላቻለች። እንግዲህ ሁሉ ከተከሰሰች በኋላ ግን የሀሳብ ልዩነት ይቻላል ችግር የለውም ትላለች። እንግዲህ እዛ የጻድቃን ስብሰባዎች ላይ የጻድቃን ስብሰባዎች ለሚባል ትግራይ እንደዛ የተለመደው ወደ ይደረጉ የነበሩ ስብሰባዎች ላይ የተባሉ ነገሮች ወንጀል ከሆኑ ዜን ምንድነው የቀረ የሚወራ ነገር ትነግራቸዋለች። መወራት እንዳለበት አይዟችሁ ጥያቄውን የሁሉ ስርዓት ልናበጅለት ይገባል ዋናው ትላለች መልሳ። የሁሉ ስርዓት ሊበጅለት ይገባል እና ዋናው በእምነት እንድትሰሩት ነው። ከዚህና በእምነት አምናችሁበት ስሩት፣ ካላመናችሁበትስ ከዚህ በኋላ ግን የትግራይን ህዝብ አንድነት የሚበትን በውስጣችን ሆኖ እድል አንሰጠውም ትላለች። ዜሮ ቶለራንስ እንጨርሳቸዋለን። ታዲያ በእምነት ምናምን መጣው ማስጠንቀቂያውን ብትሰጥ እኮ የአየር ሰዓት ትቆጥብ ነበር። ከዛ ሊያ ትመጣለች። ሊያ ካሳ በፊት ኮሚኒኬሽን ኃላፊ የነበረችው ምንም የግንዛቤ ችግር አይደለም፣ ከተማ አንዳንዶቹ ተናበን አልሰራንም እናንተም እቅድ አልሰጣችሁና የሚሉ አሉ። እንግዲህ ከተቆራረጠው ላይ ነው የነገርኳቸው ያለሁት። በደምብ ሰፋ አድርገው ቲቢኤስ አቅርቦታል ብሎኛል። ሌሎችም በጽሁፍ የወጡ ነበር። ከዚህ በላይ ያለ ግን ይህን ያልካልኳቸው የቀረው የሚባል አይጠፋችሁም። እኔ እነሱ በማይክዱት ብቻ ከሰስኳቸው ይበቃኛል ብዬ ነው። በማይክዱት ባመኑት እና አንዳንዶቹ እዚህ ያለው ምናምን እያሉ እዛ ውስጥ ሚዲያዎች ውስጥ እንደ ድምፅ ወይም ትግራይ ቲቪ ምናምን ሌሎችን እንደዛ ነው የሰበሰቧቸው። እንግዲህና እዛ ጣት እያወጡ የሚያቀሳስሩ አሉ፣ እዛ ያለውን ሊያስመቱ ማለት ነው። እና አንዳንዶቹ ደግሞ እንግዲህ ያለዝቡ በጋራም እኮ የተመራ አልነበረም፣ እናንተም ምክር አቅጣጫ የሰጣችሁ አልነበረም አይን ነገር የሚሉም አሉ። ሊያካሳ ምን ትላለች? ምንም የግንዛቤ ናም ልዩነት አይደለም፣ ሁሉም ያቅ ነበር፣ ሁሉም በቂ ግንዛቤ ያለው እያንዳንዱ ሰው ሁሉም ታለች። ትግራይ ይሄ ልቁ ሁሉ ማለት ነው ጀስት ዘል ሚዲያ ላፊዎች ብቻ ሳይሆኑ የፖለቲካ ልዩነት ያሳሉታል፣ ያስተላለፍ ልዩነት ነው። የትግራይን ጥቅም ለድርድር አላቀርብም ያለና ለጥላት አሽከር ሆናለሁ ያለ መካከል ያለ ልዩነት ነው። ይሄን ሁሉም እያወቀ ያደረገው ነገር ነው። ግን ያው ለቀጣይ ካስተካከላችሁ ታለፋላችሁ አይነት ነገር ነው። ከዛ ሰለሞን ኪዳኔ ባለ ደግሞ እሱም ከሞንጆር ነው ባንድ ጎን ነው። እሱ ደግሞ አዲስ ኮንሰፕት ይዞ መጣው። ፕሮፌሽናሊዝም ቱል ነው አለ። ሙያዬ ምናምን የሙያ ፕሮፌሽናል ኢንቴግሪቲ ወይም ፕሮፌሽናል ኤቲክስ ነው ብላችሁ የሙያ ስነ ምግባር የሙያ እንትን እንዳይዛችሁ፣ ሙያው ቱል ነው ለሆነ ዓላማ ነው የምጠቀምበት እንጂ አንተ የሙያው ባል አይደለህም። ማለት ለምሳሌ ኢንጂነር ነኝ ግን እኔ ፕሮፌሽኑ ግን ሊገዛኝ ባል ሊሆን አይገባም ማለት ይሄ ማለት ድርጅቱ በ100,000 ብር አንድ ፎቅ ቤት ይሰራ ስራ ቢለው ይሰራል ማለት ነው። አለዚያ በሙያው ፕሮፌሽናል ኢንቴግሪቲውን ፕሮፌሽናል ኤቲክሱን ምናምን ከጠበቀ የማይሆን ነገር አይ ይሄ እንደ ኢንጂነር ፕሮፌሽናል ይሄን አላረግም ሊል ነው። ግን ያ ደግሞ ለሙያው ባሪያ መሆን ነው አለው በሰለሞን ኪዳኔ ትእዛዝ መሰረት። በሰለሞን ትእዛዝ እንበለው እንትን መሰረት ግን ያላደናገር ነው እንግዲህ ኢንተርቪው ይዘው መጣ ማለት እዛ ካለው ስነክ እንደምደናገር በዚህ እንኳን አላውቅም። ቢያንስ ለጋዜጠኝነት ምናምን ትሬኒንግ ዳግም የወሰደ ሰው ነው እዛ ያለው። ይሄን ያክል ማለት ልዩ ቀጥ ይቃል። ለማንኛውም በቀጣይ የሚሰራበት አቅጣጫዎች እና ኤሊቱም ላይ ራሱን ጭምር መስራት ያለብን ማለት አንዱ ሊሰራ የሚገባው እሱ ላይ ነው። እንግዲህ ያው እያመጡ እያቀረቡ ንስሐ እንዲያስገባቸው መሰለኝ ይሄ ነገር ባይደው ያኔ ማህተም ምናምን ሲቀሙ የሄዱ ሰዎችን ሲያስሩ ሲያሰቃዩ በተለይ ጥር ምናምን ጀምሮ እንደዛ ያርጓቸው ሰዎች ነበሩ። ከዛ ቀድሞ ኢንተርቪው ሰጥተው የነበሩ ሰዎችን ድጋሚ አቅርበው ንስሐ እንዲገቡ ግን ያው ወይላ ነው የሚያቀርቡት። በእርግጥ የሚያስቅ አይደለም፣ የሚያሳዝን ነው። የአድራጊዎቹ ጅልነት ገርሞኝ ነው እንጂ ሰዎቹ ኑሯቸው ነው ምን ያደርጋሉ። ኤንዌይ ሊሰራበት የሚገባ አቅጣጫ አስቀምጣለች ሞንጆር ነው። አንድ የትግራይ ህዝብ ሰላም ፈላጊ ነው የሚል ይህ ችግር የለውም ከታብራራዋለች። ግን ሁሉም የትግራይ የመከተ አቅሞች ሰላም ፈላጊ ናቸው፣ ተገደሙ ጦርነት የሚገቡት የሚል ላይ መስራት ለዓለም ማሳመን አለብን ትላለች። የትግራይ መከተ አቅሞች እነማን ናቸው? ህወሓት፣ ሰራዊቱና ጊዜያዊ አስተዳደሩ። ያ ማለት በቀን ሞንጆር ራሳቸው ማለት ነው
ስለዚህ ሞንጆርኖ ወይ ደግሞ ዋቴቨር ደብረጽዮን በልት ከፈለጋችሁ ወይም ፍስሐ ማንጁስ ሰላም ፈላጊ ነው ብላችሁ ፕሮፓጋንዳ ስሩ። አንዴ ነው። ሁለተኛ የህዝቡ አንድነት ወደ ነበረበት መመለስ ላይ መስራት ትላለች። ይህም ጥሩ ነገር ነው። ግን የህዝቡ አንድነት ማለት ነው ህዝቡ አንድ የሚሆነው ታብራራለች። ህዝቡ የሚንቀሳቀሰው የትግራይ ህዝብ ብዙ ተአምር የሚሰራው በምንድን ነው? በአደረጃጀቶቹ ነው። አደረጃጀቶቹ አንድ ራሱ በትልቁ ህወሓት አለ። እስከ ታች ድረስ ደግሞ ሲወርድ የልማት ቡድን አለ። የልማት ቡድን አንድ ለ5 ነው የሚሰራው አለ። አክቹአሊ አንድ ለ30 ነው እሱኛው እንኳን አንድ ለ5 ያው ከዛ በታች ያለ ነው። በሚዲያዎች ጭምር ሲንቋሸሹ ነበር። እዚህ ጋር ሚዲያዎችም ተላልፎ ሊሆን ይችላል ታልች እርግጠኛ አልሆነችም ዛሬ መሰለኝና የልማት ቡድኖች ሲንቋሸሹ ነበር ትላለች። ስለዚህ ያው የልማት ቡድኖችንም እና በሚዲያም ጭምር ሊሆን ተላልፎ ሊሆን ይችላል ታቻለ ተገላምጣቸዋል። የትኛው ሚዲያ ያስተላለፈ የትኛው አላስተላለፈም አሞሳ አልቻልቻ ሪፖርቱ ላይ የለም ይሆናል። ስለዚህ ለማንኛውም የህዝቡን አደረጃጀቶች ከህወሓት ጀምሮ እስከ ልማት ቡድን ድረስ ገጽታ ግንባታ ሰሩላቸው ነው ማለት የህዝቡን አንድነት ማለት ህዝቡ ውስጥ በህወሓት ላይ ጥርጣሬ እንዳይኖረው አድርጉ። ሌላ እኮ የተባለ ነገር የለም። አስቀድማ ታታላይም በተሰረቀ ስርቆት ናም የተባለ በሰራዊቱ ላይ ህዝቡ እምነት እንዳያድርበት ናም ተደረገ ትላለች። ስለዚህ አንድነት ማለት ሌላ ምንድን ነው? የሆነ የሚጠራጠር ጄኔራል ወይ ናምን ወይ ሰው እንትን ያደረገ ዋቴቨር ጄኔራል ምን ኮሎኔል በየደረጃቸው የሆነ ታዲያ ሄዱ ሰው ያፈሰም ይሁን የገደለም ይሁን ምናምን ያደረጉ ማለት ነው። በየቦታው ይሄዱ ማተም ሲነጥቁም ህዝብ እንትን ሲሉ ይሄን ሪፖርት አታርጉ ስርቆት ማዘግቡ ነው። ህወሓት ላይ ትችት አታስተላልፉ ነው። ይሄ ነው የህዝብ አንድነት መመለስ ማለት። ከቱም ህዝብ አንድነት ማለት ነው አመራር አንድነት ነው፣ የአመራር ጥራት ነው። አመራር ደግሞ ያለው ልጅ ትግራይ ህዝብ ህወሓት ነው። አለቀ። ይሄ ነው ሲምፕል ሎጂክ ነው። ሞንጆርኖ ያላቸው ከዛ አንድ ቁም ነገር የምጠቅሰው ራስን መቻል ላይ መሰራት አለበት። ወጣቱ አሁን አዝመራ በተገቢው ተሰብስቦ እንዲገባ ላይ እንዲሰራ ቀስቅሱ ትላለች። ግን ይሄን አንድ ደቂቃ እንኳን አላወራችበትም። ኢቭን እንደው ጦርነት ቢመጣ ብላ አስባው ነው እንኳን ቢባስበው ይሄን በጥሩ ነው የሚይዝላት። ግን ምን ዋጋ አለው? ለዚህ 30 ሰከንድ ማለት 30 ሰከንድ አንድ ደቂቃ ማክሲመም አንድ ሴንቴንስ ሁለት ሴንቴንስ ነው ያወራቸው። ግን አንድ ከዛ ሁሉ ውስጥ ቁም ነገር ያወራቸው ነው። ሰውን ኦልሞስት ሙሉ ቀን መሰለኝ ያዙት። ከቱም እንደዛ ስላለች ሊያ መክፈቻው ላይ ያሳዩን አንድ ሰዓት ብቻ ይሁን እዚህ ሙሉ ቀን ወይ ግማሽ ቀን ጨርሰው ሊሆን ይችላል። ግን ሙሉ ቀን ነው እዛ ያለችው። ይሄን እንኳን ይቅርታ እንግዲህ ካላረኩም ለማንኛውም ስለዚህ የህወሓትን ሲተች ወይ ደግሞ ሰራዊት ሲተች ይሄ እንግዲህ ባይደው ጳጉሜ 2 ላይ ልክ ወደ ከፈተው ስብሰባ ሲዘጉ የመጨረሻ ማስጠንቀቂያ ሰጥተው ነው ያወጡት። ከዛ በየቦታው ያሉት ስብሰባዎች ላይ ያስወገዙን ያሉት እነ ቲቢኤስ የተለያዩ ሚዲያዎችን እንደዋ ደግሞ ይሄ ካምባላ ትግራይ ውስጥ አንታገስም የሚለው ሞንጆርኖ አቅም ደግሞ በተደጋጋሚ በእነሱ ሚዲያዎች ሲታለፍ የቆየ ነው። በእነሱ ሚዲያዎች ማለት እነዚህ ውጭ ዲያስፖራ ባሉ እነዚህ የጽምዶ ሚዲያዎች ብላቸው ይሻላል። ዝርዝሩ እነሱና ሻዕቢያ በጋራ የሚመሯቸው ሚዲያዎች ስለሆኑ ያንን ነው መጨረሻ እሷ እንደ ግልጽ አቅጣጫ እዛ ጋር የነገረቻቸው። እንግዲህ በቀጣይ እነዚህ በወደ ወረደ ደግሞ መዋቅራዊ አስተዳደራዊ አጋዥነት በሚዲያ አመራሮቹን በልሂቁ ላይ የሚደረግ በኤሊት ላይ የሚደረግ ኢንቲሚዴሽን በተለያየ መልኩ የሚወሰድ እርምጃ በቀጣይ የምናየው ይሆናል ማለት ነው። አጠቃላይ ይሄ ብሔራዊ አንድነት የሚሉት እንትናቸው ኮንቴክስቱን ግን ለማስያዝ ግን እመለስበታለሁ። ለአሁን አመሰግናለሁ።